እስቲ ተቃጠልን የምትሉ ከታይ ጻፉ። አበርን የምትሉ ተቃጠልን የምትሉ ጻፉ። እስኪ አረርን የምትሉ ካጄዮ እንደ ዛሬ እኔ በቃ ዛሬ አርሰናል በቃ የለም አልገባንም አልተጫወትንም በቃ በፎርፌ ነው የተቀጣ ነው የተሸነፍነው ቢባል ይሻለኛል። ተበቅለዋቸዋል የምር በጣም አረ ተሸንፈናል። አይዟችሁ ዛሬ እንግዲህ ምን ማድረግ ይቻላል? እንግዲህ ነው የሚገባብን። እሺ እንሸነፍ። እሺ ምን አይነት ጎል ነው የሚገባብን? ጎላቸው በጣም ነው የሚገርመው። ግን እነሱ ጎል ሲያገቡ ጎበዞች ናቸው። ወይስ ከዚህ በፊት ስትዛይለ የሆነ ጊዜ አይ ማድነቅ ሳይሆን ኖርማሊ እየገባው አይና አይዞይድ ዛሬ እንጃ ምንም ቃል አይቻልም። እንግዲህ ማልቀስም አይቻልም። ምን ይደረጋል? አርሰናል ደጋፊዎች አይዟችሁ። እኔ ለአርሰናል ቲም ለአርቴታም በቃ ይመቸን። በቃ ምንም ማድረግ አንችልም። ሞዴሉ ከተቀየረ በኋላ ባይዘይ ማንቸስተሮች በቃ እብድ ሆነዋል። በረኛው ምንድነው? ምን አስነክቶት ነው? ምንድነው ጉድ? እኔ እኮ እንዴ ያዘውኩ ሜዳው ይዛቱ እኔ እንጃ። አንቺ ቀልጂ ላርገ እንዲያርገ ካላሳኩ ታዲያ ሀዘን ወጥቷል እንዴ? አረ ጌታው ለባዳ አሳልፎ ይሰጣል። አስቶን ቪላ እንደተበቀላችሁት በሜዳችሁ ዩናይትድን አትበቀሉም ነበር? አይ በእውነቱ ለእናንተ ትልቅ ሀዘን ነው ዛሬ። ግን አይዟችሁ ደስታም እንዳለ ሀዘንም አለ። ባለፈው ሳምንት እኛን ሲያሸንፈን ዩናይትድ በጣም ትንሽ ብላችሁ ነበረ። ግን ያው አይዞህ ግን የኔ ጥቂት አይዞህ የአርሴ ደጋፊዎች ይመቻል። እንግዲህ ዋንጫኛ ነው። ምንም የሚያሰጋን ነገር የለም። የሚያናድደን መሸነፍ ያናደናል። ነጥባችንን እያሰፋን መሄድ ነበረብን። ማሸነፋችን አይቀርም እና እንችላለን። የአርሴ ደጋፊዎች ይመቻችሁ በያላችሁበት። ሀዘናችን ዩናይትዶች ኮንግራ ያው ይሄን አርሰናል ድንጋይ ትበላለህ። ዋንጫ የድንጋይ ዋንጫ ትበላለህ። ዝርክክ አንድ ቀን እንደ እግር ኳስ ቲም እንደ ጠንካራ ቲም አሳምኖ አሸንፈው ማያቅ ኮታት በሜዳ መጣ ትሸነፋለህ። በእነሱ ሜዳ ምን ችግር አለ? በሽተኛ አርሰናል ላይ ባል ክለብ ድንጋይ አይበላም ዳቦ አይበላም። ዋንጫ አይደለም ኮታት። በዚህ አቋም ነው ዋንጫ ብትበላው ዝረክረክ ማንንም። በነገራችን ላይ አርሰናል ብቻ አይደለም ችግር ያለው ዳኛው ራሱ የማንቸስተር ዩናይትድ ደጋፊ ይሁን 12ኛ ተጫዋቹ ነው አይታወቅም። የማንቸስተር ዩናይትድ ልብስ ለብሶ ነው የገባው። እንደው ማሊያውን ለብሶ 12ኛ ተጫዋቹ ነው የገባው። ሁለት ፔናልቲ ተከለከለ። ሁለተኛ የተቆጠረ ጎልም ማኑ አለበት። ዳኛው ራሱ 12ኛ ተጫዋች ነው ማለት ነው። የማንቸስተር ደጋፊዎች ምንም አልላችሁ በቃ ነበር አልላችሁ። ማርያም ነው የምላችሁ የለም ይኸው እንቅልፍ የለኝም። ይኸው እንቅልፍ አልተኛኝም እና ምን ላችሁ መሰላችሁ አሁን እንደዚህ አይነት ደጋፊ እዚህ ጋር ተተባባሪ ከፈጣሪ ጋር የሚያጣላ እኮ የለም። ምቀኛ የሆነ ጦሰኛ ነው ሰው ነው። በእንደዚህ አይነት ጨዋታ ላይ ጆሮን ሊቆረጥ ምናምን ነገር አንገትን ነበር ቆርጦ መጣል። ይኸው በአንድ አንተነት ምክንያት እኮ ነው ሲጀመር የለም እኛ ነጥብ የጣል ነው ዛሬ። እካካሚውን ደጋፊ ታውቃለህ? እካካሚውን ጋር ደጋፊ አረ ከቻልክለ ከሚዲዮ ጥፋ ወይኔ ያንተ ያርሳኑ መሸነፍ እኮ ይሁን እሺ ይሁን እኛ አንደኛ ነን ይሁን። ግን ያንተ ተሸነፈ ጆሮ ቆርጣሉ ከፈጣሪ ጋር ታጣለናል። ችጋራም ያንተ ነገር ሰመጣው ደግሞ እንቅልፍ ራሱን ይያለኛል። መሸነፍ ነው ምንም አልመሰለኝም። ምንም ነገር ግን አርሰናል መቼም የፕሪሚየር ሊግ መሪ ነው።
ይችላል። ይሄ ክለብ ይችላል። ትችላላችሁ፣ ትችላላችሁ፣ ትችላላችሁ። ማንቸስተር ዩናይትድ ይችላል። እኔ መስሎኝ ነበር በቤታችን ስላልተገረፍን በቤታችን አምጥተን ስለሆን የምናሸንፍ መስሎኝ ነበር። ተሸነፍ። ኳስ ነው። እኔ ዛሬም ነገም አርሰናል ነኝ። ስኖርም አርሰናል ነኝ፣ ስሞትም አርሰናል ነኝ። ከዚህ በላይ እዚህ ጋር ብዙ ሰው በር እየቀጠቀጠብኝ ነው። ቤተሰብ አለኝ። ቤተሰቦችም እንትን እያሉ ነው። ከዚህ በላይ ቪዲዮ ሰራላችኋለሁ። አንድ የማንቸስተር ደጋፊ ላስገባና ሀሳብ ልውሰድ። አርሲ ይላሉ። አርሰው የማያውቁ ማረስ ምን እንደሆነ ማንቸን ይጠይቁ ብሏል። ሳልነሳ ነው ቪዲዮ እየሰራሁ ያለሁት እና እንዴት አደራችሁ? ማታ እንዴት ነበረ? አሻዊና ነበር። እኛ ጋር አሻዊና ነው። እኛ ጋር በጣም አሻዊና ነው። እናንተ ጋርስ እንዴት አደራችሁ? ዛሬስ ቀኑ እንዴት ነው? ዕለተ ሰኞ እንዴት ነው የምንውለው? አሻዊና ነው። አሻዊና ሸጋ ነው እላችኋለሁ። ጮንጋራችን ሰላም የወያለው ይቃጠል እንጂ የኛ ጮንጋራችን ሰላም። ባይ ባይ። ሰላሙ ነው። ሰላማችሁ ብዝት ይበልልኝ። እኛ ጋር በጣም አሻዊና ነው። በጣም አሻዊና ጮንጋራችን ብትለ ድምቅ አልተኛንም። ማታ እስከ 8 ሰዓት ጂንግ አልተኛንም። እስከ 8 ሰዓት ጂንግ ባይ እና ምን ሌላችሁ ፈለጋችሁት? በቃ ይሄ ነው ቃል በተግባር ስጠት ቃል ለሰማይ ቃል ለምድር አለ ሰውየው። ማቲያስ ኩኛ የአርሰናልን ወሽመጥ እየቆረጠ ግብ አስቆጠረ። ፓትሪክ ዶርጉ ደግሞ ምናልባት ለእንግሊዝ ፕሪሚየር ሊግ ማስታወቂያ ሊሆን የሚችል እጅግ መግነጠሳዊ ግብ አስቆጥሯል። የሁለቱ የእንግሊዝ ፕሪሚየር ሊግ ባላንጣ ክለቦች አርሰናል ከማንቸስተር ዩናይትድ ባከናወኑት የ23ኛ ሳምንት የጨዋታ መርሃ ግብር ላይ የተመለከትናቸው የጨዋታው እጅግ አበይት ዋና ጉዳዮች ናቸው። ማንቸስተር ዩናይትድ ወደ አርሰናል ሜዳ ኤሚሬትስ አቅንቶ ዛሬ ያከናወነውን ጨዋታ 3-2 በሆነ ውጤት አሸንፏል። ይህ ጨዋታ አርሰናል ከተከታዩ ማንቸስተር ሲቲ ጋር ያለውን የነጥብ ልዩነት ወደ 7 ማስፋት የሚችልበትን እድል ያልተጠቀመበት እንዲሁም በተቀናቃኙ ማንቸስተር ዩናይትድ እየተሸነፈበት ሆኖ ተመዝግቧል። ማንቸስተር ዩናይትዶች ደግሞ በሚካኤል ካሪክ እየተመሩ ዳግም በእንግሊዝ ፕሪሚየር ሊግ ተስፋቸው የለመለመበት ከውድቀት ማግስት ተስፋ እንዳለ በተጨባጭ ማንቸስተር ዩናይትድ ያሳየበት ጨዋታ ሆኖ ተመዝግቧል። በዚህ ጨዋታ ላይ በመጀመሪያው አጋማሽ ማርቲኔዝ ራሱ ላይ ባስቆጠረው ግብ አማካኝነት አርሰናል መምራት ቢችልም ምቤሞ ደግሞ ለማንቸስተር ዩናይትድ ግብ አስቆጥሮ የመጀመሪያው አጋማሽ 1-1 መጠናቀቁ የሚታወስ ነው። ከረፍት መልስ ታዲያ እጅግ በጣም ምርጥ ፍክክርን በተመለከትንበት የሁለቱ ቡድን ጨዋታ ማንቸስተር ዩናይትድ ከተጋጣሚው አርሰናል ተሽሎ ታይቷል። አርሰናሎች ደግሞ በመጀመሪያው አጋማሽ የነበራቸውን በላይነት በግቦች ማጀብ አለመቻላቸው በመጨረሻም ዋጋ አስከፍሏቸዋል። ለማንቸስተር ዩናይትድ ፓትሪክ ዶርጉ፣ ማቲያስ ኩኛ ቀሪ ግቦችን ያስቆጠሩ ተጫዋቾች ሲሆን ለአርሰናል ደግሞ ተቀይሮ ወደ ሜዳ የገባው ሜሪኖ ግቧን ያስቆጠረ ተጫዋች ነው። ውጤቱን ተከትሎ ማንቸስተር ዩናይትድ 4ኛ ደረጃ ላይ ሲቀመጥ፣ አርሰናል ደግሞ ለዋንጫ በሚያደርገው ግስጋሴ ላይ አሁንም ጥያቄ የተነሳበት ውጤት ተመዝግቧል። ከተከታዩ ማንቸስተር ሲቲ ጋር ያለው የነጥብ ልዩነት ወደ 4 ተጠቧል። ይህም የእንግሊዝ ፕሪሚየር ሊግን በቀጣይ እጅግ በጣም አጓጊ ያደረገ ውጤት ዛሬ ተመዝግቧል። ስለዚህ ጨዋታ ምን ሀሳብ አስተያየት አላችሁ? ጻፉልኝ፣ ኮሜንት አድርጉልኝ፣ ላይክ ፎሎ ማድረግ እንዳይረሳ። የሻሸ ደጋፊ ይኸውልህ አንድ ልንገር፣ ያሞነየ እኔ ዘንድሮ ሙሽራ ነኝ። እኔ ዘንድሮ መሞሸሪ አይቀርም ነው የምልህ። እኔ ሙሽራ ነኝ። እኔ ዘንድሮ ሚዜ አይደለሁም፣ ሙሽራ ነኝ። አንተ የፈለግከው ማለት ትችላለህ። እኔ ሙሽራ ነኝ ዘንድሮ፣ መሞሸሪ አይቀርም ነው የምልህ። አይን እያየ ማለት ይሄን መራራውነት ተቀበለዋለህ። አዝናለሁ በጣም።